ምን ሆነሻል? ህይወት ምን ያደርግሽ ነው? ምን ያደርጋት ነው ልጅቷን? ወይ እዚህ ቤት ጤነኛ አይደላችሁም እንዴ? ደህና ዋላችሁ? እንዴት ዋልሽ ህይወት? እግዚአብሔር ይመስገን። ቀድመሽ መጣሽ አይደል? አዎ፣ ግን እንዴት ነበር ፈተና? ጥሩ ነበር። አይ ጥሩ፣ በቃ እንደዛ ከሆነ ምንድነው? ምን ሆናችሁ ነው? የተፈጠረ ነገር አለ? አይ ታዩ፣ ያን ያህል ትልቅ ነገር አይደለም የኔ ልጅ፣ አትደንግጭ። ትልቅ ነገር አይደለም? ቆይ ከዚህ በላይ ምን እንዲመጣ ነው የፈለግሽው አንቺ ሴት? በቃ ተወኝ ታደለ፣ ለራሴ ጭንቅላቴ ሊፈነዳ ደርሷል። ሌላ ጭንቀት አትጨምርብኝ። ምንድነው? ምን ሆነሻል? ህይወት ሌባ ቦርሳዬን ሰረቀኝ። ምን? ሌባ ቦርሳ ሰረቀኝ? አዎ። ወይኔ አምላኬ! ቆይ እንዴት? አንቺ ተጎድተሻል? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን አንቺ አንድ ነገር አሉንሽ። ጦስሽ ህይወትዬ፣ ምንም ብታይ ራሴን ሊለቀኝ አልቻለም። በቃ ገብቼ ጋደም ልበል። በቃ ረፍት አድርጊ። ስትነሽ ደግሞ ቡና አፍልቼ እጠብቅሻለሁ። እሺ እኔ ልጅ። ይሄ ብር ማን ነው እንዴ? ይሄ ብር አንቺ ጋር ምን ይሰራል? መጀመሪያ የጠይቁሽ መልሽልኝ። የማን ብር ነው? ቆይ አንቺ እንዴት ልታገኙ ቻልሽ? እኔማ ቤት ሳጸዳ ወድቆ አግኝቼው ነው። ይሄ ብር እኮ የታክሲ ብሬ ነው፣ ግን ደግሞ ደብተሬ ውስጥ ነበር ያስቀመጥኩት። እና ታዲያ ደብተርሽ ውስጥ ካስቀመጥሽው ኪችን ውስጥ ምን ይሰራል? እሱን ያላቅ ያንቺ ከሆነ እንጂ እኔ ሌላ ሰው ብር መስሎኝ የጠየቅኩሽ። እሺ አመሰግናለሁ። ቅድም እኮ የፍሬ ቦርሳ በመጥፋቱ ተናድጄ ስለነበር ነው። አስከፋውሽ እንዴ? አይ አላስከፋሽኝም። ይቅርታ። እንግዲህ የፍሬ ቦርሳ በእንደዚህ አይነት መንገድ መሰረቁን ስሰማ እና ደግሞ አንቺ ቆይተሽ ስትመጪ በጣም ተናድጄ ነበር። አይ አላስከፋሽኝም። እኔ የምለው እግርሽ ነው እንዴት ነሽ? ምንም አይልም፣ ትንሽ ግን ህመም አለው። አንቺ ህፃን ልጅ ነሽ እንዴ? ምንድነው? ተጠንቀሽ ተራመጂ እንጂ። የታክሲውን ብር ትቼ ስለሄድኩኝ ግዴታ እየሮጥኩ መሄድ ስለነበረብኝ ነው። ቆይ ሌላ ምንም ገንዘብ አላሽም ነበር? አው ምንም አልያዝኩም ነበር። በቃ እንደዚህ ከሆነ ከመውጣትሽ በፊት ቼክ አድርጊ እንጂ። ምንድነው? እሺ አክስቴ። አንቺ ልጅ አትንቀልቀይ እንጂ። ሰው አክስቴ እስቲ ቢሰማሽ ሌላ ነገር ነው የሚያስበው። ይቅርታ። በይሽ አሁን ቤቱ ተዘበራርቋል። ቦታ ቦታ ሲሹ። እሺ ለትዬ ቀለል እንዲላት እኮ ቡና ላፈላላት ነው። ጥሩ አደረግሽ። ወይርቹ መጣሽ እንዴ? አዎ በጊዜ ስለጨረስኩ መጣሁ። ወይ እንኳን መጣሽ። ጥሩ ጊዜ ላይ ነው የመጣሽው። ጥሩ ጊዜ መጣሽ ስትይ ለምን ነው ጥሩ? ስልኬ ባትሪ ሊዘጋ ነው። ቻርጀሬን ደግሞ ቢሮ ረስቼው መጣሁ። ውይ ለዛ ነው። የኔ ቻርጀር ማድረጊያ እኮ ላንቺ አይሆንሽ። አረ እውነትሽን ነው? ታዲያ ምን ተሻለኝ? እኔ እንጃ ምን ይሻል ይሆን? ቆሽ በቃ ወንድሜ ልጠይቀው። አይ ከነሱም አታገኝም። እንደሱ አይነት አይደለም። እና የት ላግኝሽ? ሊኖር የሚችለው ሮቢ ጋር ብቻ ነው። ለምን ሮቢን አትጠይቂው? የምን ሮቤል ነው የምትይው? ራይል። ኧረ እኔ እሱን አልጠይቀውም። ምን ችግር አለው? አዲስ ስልክ በገዛ ይቀለኛል። እንግዲህ አንቺ የሚሻልሽን ታውቂያለሽ። ለማንኛውም በቃ ሰፈር ሱቅ ወጥቼ ልፈልግ ይሻላል። እሺ እንደፈለግሽ። እሺ በቃ ይሻለኛል።
በቃ መሄዴ ነው። ሁሉም ቦታ ቻርጀር የለም። ቆይ አሁን እሺ ምን አባቴ ነው የማደርገው? ሂጭ ለነገሩ ህይወት አለች አይደል? እሷን ተጠቅሜ እዛ ልጅ ጋር ቻርጀር ማድረግ ይችላል። እማዬ እንዴት ነሽ? አይ እንደዚህ አይሆንም፣ እንደዚህ አይባልም። ቆይ ምን ተፈጥሮ ነው? አረ ይሄማ አይሆንም። ማን ነው እንደዚህ ያደረገው? እንዴ ምንድን ነው የሆንሽው? እሱም አይሆንም፣ አይሆንም። ምን ብዬ ነው የምጀምረው? ምንድነው ራሄል? ምንድነው አንቺ ራስሽ ምንድነው የሚያንቀዠቅዥሽ? እኔ ማለት ይሄ እኮ ቡና ላፈላላት ያቀራረብኩ ነበር። አስደነገጥሽኝ እኮ። ይቅርታ እህቴ። እህትሽን እንዲሽ የምትፈልጊበት ቦታ ፈልጊ። ምን አልሽኝ? ምንም አላልኩም። ወደ ስራሽ ተመለሽ። እሺ። እኔ የምለው ግን ራሄል፣ አንቺ የምትይው ምን? ፈተና እንዴት ነበር? ለዚህ ነው የጠራሽኝ? አዎ ለዚህ ነው። ምን ነው መጠየቅ አልነበረብኝም? ቆንጆ ነበር። ብታይኛ ክፍል አንዱ ተማሪ ሲኮርጅ ተገኝቶ አስተማሪ ቀማው እና አንቺ ሳልኮረጅሽም ነበር? ኧረ እኔ አልኮረጅኩም። መኮረጅ እኮ ጥሩ ስነ ምግባር አይደለም። እና ለምን ለልጁ አልነገርሽው? በምን አውቄ ነው የምነግረው? እኔ እኮ መምሩ ሲያስወጣው ነው ያየሁት። በቃ ነገ ጠብቀሽ ንገር። ምን ብዬ ልንገረው? ልክ አሁን ለኔ እንዳልሽው መኮረጅ አግባብ አይደለም በይ። ለነገሩ ልክ ነሽ። ሰው ስህተት ሲሰራ ሊነገረው ይገባል። እንዴት ዋላችሁ ማዬ? እንዴት ዋልሽ? ልጅ አለሁልሽ ማዬ። ምን ነው በጊዜ መጣሽ? ዛሬ ክላስ በጊዜ ስለጨረስኩ ያው አንተም ቤት ስለምትሆን ብዬ መጣሁ። ጥሩ አደረግሽ። እሺ ለማንኛውም አሁን ህይወት ቡና እያፈላች ነው። ኑ ሳሎን። እሺ መጣን። የኔ ልጅ ምንድነው ግን ስትታዩ ደህና አትመስሉ። ደህና ናችሁ ግን? አይ ምንም አልሆነም። እናትሽን ዛሬ ሌቦች ሰርቀው አስደንግጠዋት ነው። ቦርሳዋን? ወይኔ ጉዴ! ቆይ እንዴት ነው? መንገድ ላይ ነው አይደል እማዬ? አዎ ልጄ። ግን አንቺ እኔ ምን ቦርሳ እንደተሰረኩ እንዴት አወቅሽ? ከቦርሳ ውጪ ሌላ ነገር ይዘሽ እንደማትወጪ እኮ ይታወቃል ብዬ። እሱስ ደግሞ እዚህ በታች በኩል በጣም ብዙ ሰው በጠራራ ፀሐይ እየተዘረፈ ነው ሲባል ሰምቻለሁ። አንቺ አልሰማሽም እማዬ? እኔ እንኳን አልሰማውም፣ ግን ማርታም ስትል ነበር እነሱ ሰፈር ልክ እንደዚህ እንደተሰረቁ። አዎ እታች ሰፈር ወደ ታክሲ መያዣው ጋር ራሱ በጣም እያስቸገሩ ነው። እዛ እኮ ነው የወሰዱት የኔንም፣ ግን አልሰማውም ነበር እንደዚህ ማስቸገራቸው። ግን አንቺ ደህና ነሽ አይደል እማዬ? አልተጎዳሽም? አዎ አልተጎዳውም፣ ደህና ነኝ የኔ ልጅ። በቃ ኑ አሁን ወደ ሳሎን እንሂድ። አንቺ አቤት። እስኪ አንድ ነገር ተባበሪ። ምንድን ነው? ለዚህ ሮቤል ነው ምናምን ለሚባል ልጅ ስልኬን ቻርጅ እንዳያደርግልኝ የራስሽ አስመስልሽ ስጭልኝ። እሺ ችግር የለውም። እሺ አሁኑኑ። እሺ እሺ። ግን ጀበናውን ልወስደው ነበር ወደ ሳሎን። እሺ ለሱ ነው ያለው፣ እኔ ወስደዋለሁ። እሺ በጣም ይቅርታ ሮቢ። ምንድነው? ራቁትን ሆነ ገባሁብክ። ችግር የለው። እንካ ስልኬን ቻርጅ አድርግልኝ። በድጋሚ በጣም ይቅርታ። እሺ በቃ እሺ፣ ቻርጅ ላድርግልሽ። ልጅቷ ያማታል። እንዴ አክስቴ፣ ዛሬ አንቺ ነሽ እንዴ ቡና የምታፈይው? አይ ህይወትም እኮ ደስ ይላል። አይ ጥሩ። እሺ
አሁን ደግሞ በቃ ጣንሽ ይምጣ። እንደዚህ አይነት ሙያ እንዳለሽ አላውቅም ነበር። ይኸው አስመሰከርኩ ፍርዬ። አሁን በቃ አንቺ ፈታ በይ እሺ? እሺ ማርትዬ፣ ሌላ ምን አማራጭ አለኝ? አዎ እማዬ፣ አክስቴ ልክ ናት። ተጨንቀሽ ምንም አታመጭ። እንዴት አትጨነቅም? ፋይል እኮ ነው የጠፋባት። እና አሁን ምን ማድረግ ትችላለህ አባዬ? ለፖሊስ ማመልከት ነዋ። ለፖሊስ? አሁን ለፖሊስ እና ዝም ይባላል ታዲያ? አሁን አንድ ሰርቆ የጠፋ ሌባ የት ተገኝቶ ነው ለፖሊስ የሚመለከተው? እሱ የፖሊሶቹ ስራ ነው። በቃ እኔ ጣኑን ላምጣ። አባዬ እንደው ልፋት ካልሆነ ለፖሊስ መናገር ጥቅም የለውም። አንቺ ቆይ ለፖሊስ ማመልከቱን ለምን ጠላሹ? እማዬ ልፋት ስለሆነ እኮ ነው፣ ምንም ትርፍ የለውም። ይኸውልሽ ራሄል፣ ለሁሉም ነገር አመልክቶ መተው የተሻለ ነው። ደግሞ በዛ ላይ ሌቦቹ ካወቁ ድጋሚ ተናኮላሉ ሲባል ሰምቻለሁ። ስለዚህ ማማዬ ድጋሚ ማንም የሌለበት ቦታ ጠብቆ በስለት ቢወጋሽስ? በስመ አብ ወልድ መንፈስ ቅዱስ። እውነቴን እኮ ነው እናቴ፣ በጣም መጥፎ ናቸው። ስለዚህ ይቅር በቃ። እና ሁሉም ነገር ጠፍቶ ይቅር እያልሽ ነው? መቼም ከማዬ አይበልጥም። እንደው ምን አይነት ጊዜ መጣ? ሰው በጠራራ ፀሐይ ንብረቱን ተዘርፎ ማስመለስ የማይችልበት ጊዜ። አቤት። በጣም ይቅርታ። ምንድን ነው? ቅድም ላይ ህይወት ስልኬን ልኬ ነበር። ስልኩ አንቺ? አዎ። ቆይ አንዴ ላምጣልሽ። ይኸው። በጣም አመሰግናለሁ። ምስጋና ያስፈልገው። እሺ። ህይወት ስልኬን ቻርጅ ስላስደረግሽልኝ አመሰግናለሁ። በደንብ አድርገሽ? አዎ በደንብ ነው ያደረገልኝ። እና ተቀበልሽው? አዎ አሁን እኮ ተቀብዬው እየመጣሁ ነው። እና ጥሩ። እና ፈተና ጥሩ ነበር? አዎ ጥሩ ነበር። ሰርቼዋለሁ እያልሽ ነው? እንደዛ ብዬ አስባለሁ። እንደዛ ከሆነ በጣም ጥሩ። በጣም ነው እሺ የማመሰግነው። እንዴ ይሄ እኮ ምስጋና የሚያስፈልግ ጉዳይ አይደለም ህይወት። ማንም ሰው እኮ እንዳንቺ አልጠየቀኝም። ያው ሳያስቡ ቀርተው አይደለም ዘንግተው ነው የሚሆነው። ለማንኛውም እያነበብሽ ነው መሰለኝ። አረብሽሽ። ደህና ደሪ። አይዞሽ በቃ እኛ በሁሉም ነገር ከጎንሽ ነን። ደነገጥሽ አይደል? አዎ ትንሽ አስደነገጡኝ። አንቺ በቃ ተረጋጊ። አሁን ምንም ማድረግ አይቻልም። ፈጣሪ አንዴ ካመጣው ምን ታደርጊያለሽ? አዎ እሱማ ልክ ነህ። አንዴ ከሆነ ምን ይደረጋል? በዛ ላይ ዋናው ነገር ያንቺ ሰላም መሆን ነው። እሱስ ልክ ነህ። አንድ ነገር አድርገውኝ ቢሆን ኖሮ። አዎ እሱም አለ። አይገርምህም? ግን ሰው እንዴት በቀን ይዘረፋል? ለቦርሳው ሲሉ አንድ ነገር አድርገውሽ ቢሆን ኖሮስ እኔ ምን ሆናለሁ? በዛ ላይ ራሄል እንዳለችው እቃህን ስታስመልስ ለመግደል የሚሞክሩ ከሆነ እሺ እንዴት ነው የሚሆነው? በጣም የሚገርም ጊዜ ነው።
በሰላም ወጥቶ መግባት የማይቻልበት ጊዜ። የአሁኑስ ይባስ ነው። አስቸጋሪ ዘመን ነው። ሰው ሌባ ፈርቶ የሚኖርበት ዘመን። አንተ ግን እንዴት ነግረኝ? ተመስገን ነው ፍርዬ፣ አሁን እንኳን እየተሻለኝ ነው። አንተ ቤት ውስጥ ታስረ ተቀመጥክ እኮ። እንግዲህ ምን ላድርግ ካመጣው። አይዞህ እንግዲህ ትንሽ ጊዜ ነው። አዎ ሁሉም ነገር መስተካከሉ አይቀርም። ባይሆን አሁን በጣም ደክሞኛል፣ ልተኛ። እሺ በቃ ደህና ደሪ ፍርዬ። እሺ ደህና ደር። አንቺ ደግሞ እዚህ ቤት ሰዓት ምን ትሰሪያለሽ? አንቺ ራሱ ቤት ሰዓት ምን ትሰሪያለሽ ሪች? እሺ የኛ መቤት ሌላ የምትይው ነገር የለሽም? ምን ማለት ነው ደግሞ ራሂል? ህይወት እኔና አንቺ ግን የተናናቅን አልመሰለሽም? ደግሞ ምን አደረኩሽ? ምንድነው? አንቺ ነሽ እንዴ በየትኛው ሰዓት ማውራት እንዳለብኝና እንደሌለብኝ የምትነግሪኝ? አይ እንደሱ ማለት አይደለም ግን። እሺ አሁን መቀባጠርሽን ትተሽ ወደ ውስጥ ግቢ። ልጠብቅሽ? ምን እንዳልሆነ ነው የምትጠብቂኝ? ቆይ አንቺ ልጅ ያምሻል እንዴ? ኧረ እኔ እንደሱ ማለት አይደለም፣ ድንገት ብቻሽን ከፈራሽ ብዬ ነው። አላስፈራኝም። ሂጂ ግቢ ከት አዎ በጣም ጥሩ ዕቃ ነው። አንተ ብቻ በደንብ ገንዘብ አውጥቶ የሚገዛ ሰው ብቻ ፈልግ። ለሌላው ችግር የለም። ምን ሆንሻል? ምንድን ነው ህይወት? ምን እያደረግሽ ነው? ምን እያደረካት ነው ልጅቷን? ወይ እዚህ ቤት ጤነኛ አይደላችሁም እንዴ? ወይኔ እቺ ቀዥቃዥ የሆነች ልጅ። ይቅርታ ሮቤል። በጣም ይቅርታ ሮቢ፣ አንተ አልመሰልከኝም ነበር እኮ። ቆይ ይኸውልሽ እኔ እያጠናሁ ነው እና ደግሞ እየረበሽኝ ነው። እሺ በድጋሚ በጣም ይቅርታ። እሺ ችግር የለውም ግን በእናታችሁ አትረብሹኝ በቃ። እሺ አንቺ ልጅ ግን በቃ ተረጋግተሽ ምንም ነገር ማድረግ አትችይም አይደለ? ራሂል፣ እኔ እኮ አንቺ ስትጮህ የሆነ ነገር የተፈጠረ መስሎኝ ነው እንጂ ሌላ ነገር አስቤ አይደለም። ይኸውልሽ ቢሆንም ተረጋጊ። ሁሉም ነገር ላይ አትፈጣጥኝ። እሺ እንግባ። ህይወት። አቤት። አንድ ነገር እንድትተባበሪኝ ነበር። ምን እንድተባበርሽ ፈልገሽ ነው? ነገ የሆነ ቦታ ዕቃ እንድታደርሽልኝ ነበር። እና ምን ችግር አለው? አደርስልሻለሁ። ይኸውልሽ አደራሽ ግን በጣም በጥንቃቄ ነው እሺ ማድረስ ያለብሽ። ደግሞ ሰዓቱም ዝንፍ እንዲል አልፈልግም። እሺ በቃ አንተ ነሽ፣ ወደ ውስጥ ገብተን ተኛ። እሺ ህይወትዬ፣ የኔ ነገር ሳላስበው እየጮኩ አስደነገጥኩሽ አይደለም? ኧረ ችግር የለውም። ነይ በቃ እንግባ። እሺ አልገባኝም። አንተ ደግሞ ወዴት ነህ እንዴ? ደግሞ የምን አይነት ጥያቄ ነው? መቼም ገና ሳታገግም ስራ ልገባ ነው አትለኝም አይደል? ፍርዬ ያን ያህል እኮ አልተጎዳውም። አሁን ደግሞ ፈጣሪ ይመስገን በጣም ደህና ነኝ። አንተ ሰውዬ ቆይ ያማል እንዴ? ግን መሞት ነው የምትፈልገው? ደህና ነኝ አልኩሽ እኮ አይደል እንዴ? አረ ይሄን ሰውዬ አንድ በይው ማርታ፣ ምን ልሁን ነው የሚለው? ቆይ አታስቡ፣ በቃ ደህና ነኝ እኮ ምንም አልሆንም። ወንድሜ ፍሬ ትክክል ነች። ወይ ነገ ወይ ከነገ ወዲያ ብትሄድ ይሻላል። እባክህን ታዴ ስነግርህ ስማ፣ ሰው የሚልህን እሺ በል። አዎ ወንድሜ እንደሱ ብታደርግ ነው የሚሻለው።
እናንተም እኔ የምላችሁን ነገር እስኪ በደንብ ስሙኝ። እዚህ ሲሆን በጣም እየደበረኝ ነው። እሺ አንተ ካልክ እንግዲህ ምን ይደረጋል? ይልቅ ራይድ ጠርቼ ስለሆነ የሚሄደው እስከምትሄዱበት ድረስ ልሸኛችሁ። እሺ በቃ እና ተነስ። እኔም ልቤ ያረፍ እንዲልልኝ መስሪያ ቤት ላድርስ። ኧረ እናንተ ሰዎች እሺ በሉኝ፣ ግድ የላችሁ። አይ ወንድሜ እናደርሰዋለን። አይ እንዴ ደስ አይልም። እንደ ህፃን ልጅ በዚህ እድሜ ሲሸኝ ምን ይባላል? እሺ በቃ እና ትንሽም ቢሆን አብረን እንሂድ። አዎ እንደሱ ነው የሚሻላችሁ። እንዴት አደራችሁ? ደህና አደርሽ ህይወት? ፈጣሪ ይመስገን። ቁርስ እኮ ደርሷል። እንዴ ቁርስ መስራት ጀመረች ነበር እንዴ? አዎ በጣም እናዝናለን። እንግዲህ ሁላችንም ልንወጣ ነው። እንደምታደርጊ አድርጊው። ውይ ደርሷል እኮ የኔ ቆንጆ። አሁን መሄድ አለብን። እሺ አስቀምጪውና ምሳሳት ወይም ራት ሰዓት እንበለዋለን። አረ ግድ የላችሁም። እንደ ቆማችሁ አንድ ሁለት የቁርሳችሁ አትወጡም? ሰዓት ደርሷል ህይወትዬ። ህይወት ሁሉም ነገር እንዳገርሽ ይመስልሻል አይደል? አሁን እዚህ ከቆየን ትራንስፖርቱ ምንም መከራ ነው። እሺ እሱስ ልክ ነሽ። በቃ በሉንጣ። እሺ በየኔ ቆንጆ ደህና ወይ? እሺ ደህና። አይ ያ ሁሉም ግባው ምን አድርጓለሁ? ለነገሩ እትዬ እንዳለችው ማታ ሲመጡ አይነት አድርጌ እራት አቀርብላችኋለሁ። ወይኔ እናቴ፣ ወይኔ ጉዴ ፈላ። ሪች ምን ሆነሽ ነው እናት? ወይኔ ህይወት፣ በጣም የሚያመኝ ራስ ምታት ሊገለኝ ነው። ምን ራስ ምታት? አዎ በጣም ከባድ ራስ ምታት እያመመኝ ነው። ምን ይሆን? ምናልባት ማታ ቅዝቃዜ ላይ ስለነበርሽ ነው? እንደዛማ አይሆንም። እንዴት የማታውን አሁን ጧት ያመኛል? እሺ ታዲያ ምን ልበል? ግራ ቢገባኝ እኮ ነው። ጭንቅላቴ ሊፈነዳ ነው። ሌላ ስሜት አለ ወይስ ራስ ምታት ብቻ ነው? ራስ ምታት ብቻ ነው፣ ሌላ ህመም የለውም። ወይ በቃ እሺ ተነሽ ሐኪም ቤት እንሂድ። አይ የኔ በህክምና የሚለቅ አይደለም። እንዴት ማለት? ማለቴ ራሴን ሲያመኝ ታክሜ ምናምን አልድንም፣ በራሱ ነው የሚተወኝ። እና ያለምንም ህክምና እንዴት ይተወኛል እያልሽ ነው? አዎ እንዲሁ በራሱ ይተወኛል። ግን እኮ በጣም አሞሻል። ቆይ እንዲሻልሽ ከመድኃኒት ውጭ ምን ላድርግልሽ? አይ ምንም አታደርጊልኝም፣ በቃ አሞኝ ይወጣልኛል። ሻይ ላፍላልሽ? ቆንጆ ሻይ? ምንም ነገር አላሰኘኝም። አንቺ ላይ አትጨነቂ፣ ወደ ክላስሽ ሂጂ። እሺ ቆይ እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? ትምህርትሽንማ መሄድ አለብሽ፣ ያመልጥሻል። አንቺ እንደዚህ ታመሽ ብሄድ ፈጣሪስ ምን ይለኛል? ምን ማድረግ ይቻላል? እኔም እኮ ብቻዬን ባልሆን ደስ ይለኝ ነበር። አይ ችግር የለውም፣ እኔ አብሬሽ እሆናለሁ። ለእኔ ብለሽ ክላስ ልትቀጪ ነው? አረ ምንም ችግር የለውም፣ አንድ ቀን እኮ ነው። በዛ ላይ ደግሞ ለአንቺ አስፈልግሻለሁ። እሺ አመሰግናለሁ። ውሃ በቃ ወይ በፎጣ አድርጌ ላምጣልሽ ጭንቅላትሽ ላይ እንድታረጊው? እሱ አሪፍ ነው። አዎ በጣም አሪፍ እኮ ነው። እኔ ሲያመኝ እናቴ እንደዛ የምታደርግልኝ። እና በሱ ይሻልሽ ነበር? አዎ ይሻለኝ ነበር። ውሃ እንዴት ሰውን ከራስ ምታት ያሽላል? አንዳንዴ መድኃኒት የማይመስሉ ነገሮች መድኃኒት ሆነው ይገኛሉ። እና እንዴት ነው የማደርገው? ውሃውን በጨርቅ እየነከሩ ግንባር ላይ ማድረግ ነው። በቃ በዛ ብቻ ይተዋል? አዎ ራሄል ይተውሻል። እሺ አምጪ፣ ከቻልሽ ቁርስ የሆነ ነገር ስሪልኝ። እሺ ግን ከፈለግሽ ለቁርስ የተሰራ ቆንጆ ፍርፍር አለ። አይ ፍርፍር ሳይሆን ፓስታ ነገር ስሪልኝ። እሺ ቆንጆ አድርጌ እሰራልሻለሁ። አዎ እስከዛ እኔም አረፍላለሁ። በቃ እኔ ምግቡን ልስራ፣ አንቺ ረፍት አድርጊ። እሺ እሺ ሂጂና ስሪ፣ ችግር የለውም። ካስፈለግኩሽ ጥሪኝ። እሺ እሺ ውሃ በጨርቅ አድርጊ፣ አንቺን ብሎ መታል